እሺ ሌላው ምንድነው ሹት ላይ መስቀል ያለው እና ክህነት መጀመሪያ ክህነት ለማምጣት ቅዳሴ መማር አለብን እና ቅዳሴ ሴት ነው የተማሩት ነው ወይስ በውስጡ አለ? አዎ ቅዳሴም እንግዲህ እኔ አሁን የትምህርት ጊዜ ከቤተሰብ የተለየሁባት ጊዜ ያቺ ጊዜ ናት። እንግዲህ የዘመናዊውን ወደፊት የምናነሳው ይሆናል። ዝማሬ መዋሥዕት የተማርኩት እንደዚሁ በክረምት ነው። ዘመናዊ እየተማርኩኝ ስለነበረ ቀን ቀን ነው ትምህርቱ የሚሰጠው። ዘመናዊም ቀን ነው፣ ዝማሬ መዋሥዕቱም ቀን ነው እና የኔታ እግዚአብሔር ይስጣቸውና በረከታቸው ይደርብኝና እሳቸው ፈቃዳቸው ሆነው በክረምት ዝናብ በበዛበት በጣም እሳቸው ደግሞ ትንሽ አቅማቸውም የደከመ ከእድሜ ብዛት የተነሳ ነገር ግን ጊዜ ሰጥተው እኔም በፍጹም በጊዜ አልቀልድም እና እሳቸውም ጊዜ ሰጥተውኝ ያንን ዝማሬ መዋሥዕት ክረምት ላይ ተማርኩና ጨረስኩኝ ማለት ነው። እንደዚሁ ቅዳሴም ስገባ እንደዚሁ አገልግሎት አለ፣ ፍታት የሚባል አለ፣ ቁመት አለ። ያንን ደግሞ አጋፋሪው ፈቃዱ ሆኖ ፈቅዶልኝ ኮራ ተክለ ሃይማኖት ነው የተማርኩት። መምህር ሳሙኤል ይባላል የቅዳሴ መምህሬ እና እሱንም ዘመናዊ እንዳበቃ ክረምት ወረድኩኝ። አንድ ወር ከምናምን ነው የተማርኩት። በደንብ ነው ያስተማረኝ። ያው እዛ ደግሞ ወደዛ የምትይበት የለም፣ ገዳም ነው ትምህርት ቤቱ። ወደዚህም ዞር ብትይ ጫካ ነው፣ ዋሻ ነው። እዛ የሄድሽ መቀጸል ነው እና በደንብ እንድማር አደረገኝ። እንደዚህ የድምጽ ሪከርዶች ምናምን ነበሩና እሳቸውን የኔታን ነቃ ጥበብን እያዳመጥኩኝ በደንብ ተምሬ እሱም ተባብሮኝ ማህተም አይሰጥም እና ግን ከኔ ነቃ ጥበብ እንዲሰጠኝ አደረገ ማለት ነው። እና ቅዳሴን የተማርኩት በዚህ መልኩ ነው እልሻለሁ። እሺ አንድ አመት ብቻ ነው የተማሩት ማለት ነው? አንድ አመት አይደለም ምናምን ክረምት ወር ከምናምን ማለት እኮ በዛች ክረምት ብቻ ነው የተማርኩት እና እንደውም እኔ እንደ ተማሪ የተማርኩባት ጊዜ የምለው ያቺ ጊዜ ናት። ማለትም ከቤተሰብ ስንቅ ተቋጥሮልኝ ዳቦ ምናምን ሽልጦ ይባላል ያንን ጋግረው ሙልሙል ማለት ነው እንደዛ ጋግረውልኝ የተማርኩበት ጊዜ። ያኔ ቤት እየተመላለስኩ ነው አቋቋም ቤትም ዜማ ቤትም ስማር ነበር። አሁን ግን ከቤተሰብ ተለይቼ ያቺ አንድ ወር ናት የተማርኩባት። የተማሪን ህይወት ያየሁባት ጊዜ ያቺ ናት። እንደው በተለይ በራሴ ያየሁት። እሺ በጉባኤ ቤት ደረጃ ከነዚያው ከነገሩን የትምህርት አይነቶች ውጭ የተማሩት ትምህርት አለ? አዎ እንደነገርኩሽ ያው ቅድም በብስለት ደረጃ የነገርኩሽ አለ። ሰው በሁሉ መብሰል አይችልም ካለውም ጊዜ የተነሳ እና ቅኔም ተምሬያለሁ። ቅኔ የተማርኩት እንዴት ነው? ዘመናዊ የተማርኩኝ አንድ አመት ነው የተማርኩት። የኔታ ክንፈ ይባላሉ የቅኔ መምህር። እሳቸው ጋር ነው ያው እየተመላለስኩኝ ቆጠራ አለው። ቆጠራ የሚባል አለ። ፈጥረሽ የምትቀኘው ነገር ነው ቅኔ። ግስ መያዝ ያስፈልገዋል። ያንን ግስ እርባታ አለው። ያንን አያይዘሽ ነው የምትቀኙ ማለት ነው። ሰምና ወርቅ ትቀኛለሽ። ያንን ማደርገው ወደ ዘመናዊ ትምህርት ቤት ሲሄድ ስለዚህ በጫካ የሚሄድባቸው ምክንያቶች እነዚህ ናቸው። እየቆጠርኩ እሄዳለሁ ማለት ትምህርት ቤትም ሲሄድ እየቆጠርኩ እሄዳለሁ። ስመለስም እየቆጠርኩ መጣና አሁን እስከ 6 አይደለም የምንማረው ጧት ሲሆን ከዛው ከትምህርት ቤት እንደመጣሁኝ ከዘመናዊ ትምህርት ቤት እሳቸው ጋር ነው የሚሄደው። ከዛ ነግሬ ነው ወደ ቤት የሚሄደው ማለት ነው። ቁርጣምባ ነው ትምህርት ቤት ያለው። ቁርጣምባ ደግሞ ወደ ቤት እሄዳለሁ ማለት ነው። በዚህ መልኩ ነው ቅኔ የተማርኩት። ቢያንስ ለእውቀት ያህል ተምሬያለሁ ማለት ነው። እሺ ተቀኝቻለሁ። እሺ እና እነዚህም ከቅዳሴ ትምህርት ውጭ የተማሩትን ትምህርቶች በቤተሰቦቹ ቤት አቅራቢያ ነው የተማሩት እና የጉባኤ ቤት ተማሪ ሲባል ሩቅ ሄዶ ነው የሚማሩት አይደል? እርሱ እንግዲህ እንደድል እዛው በቤተሰቦቹ ቤት አቅራቢያ ነው የተማሩትና ከቤተሰብ ጋር እንደዚህ በቅርበት ሆኖ ትምህርትን አሁን የጉባኤ ቤት ትምህርትን መማር ጥቅምና ጉዳት እንዴት ያውታል? እሺ አመሰግናለሁ። ጥሩ ጥያቄ ነው። ቤተሰብ ስር ሆኖ
መማር ጥቅምም ጉዳትም አለው። ጥቅሙ ምንድነው? እንደሌላው ተማሪ አትቸገሪም። የጠየቅሽውን ነገር ታገኛለሽ። አቅም ኖራቸውም አልኖራቸውም ግን ያለውን አብስለው ይሰጡሻል። በልተሽ ነው እና ለሚያስተውል ሰው ትምህርቱን ብቻ እንዲያስብ ያደርገዋል ማለት ነው። ቤተሰብ ጋር ሆኖ የሚማር ትምህርቱን ብቻ አላማዬ ትምህርት ነው ብሎ አስቦ እንዲማር ያደርገዋል ማለት ነው። ለሚያስብ ሰው ነው። አስተውሎ ትምህርቴ ነው ትምህርቴ ይጠቅመኛል ብሎ ለሚማር በጣም የተለየ ጥቅም አለው። ማለትም አሁን ቤተሰቦቻቸው አብሯቸው ያልኖሩት ምግባቸውንም ራሳቸው ነው የሚያሰናዱት፣ ትምህርታቸውንም ራሳቸው ናቸው የሚከታተሉት። ለእያንዳንዱ ነገር ኃላፊነት ወስደው ራሳቸውን የሚንከባከቡ ራሳቸው ናቸው ማለት ነው። ለእያንዳንዱ ነገር ምናልባት አንዳንዱ ስንቅ ሊላክለት ይቻላል። ያንን ግን ማብሰል አለበት። የበሰለ ነገር ቢላክም ስለማይቆይ ማለት ነው። ከዛ በተጨማሪ ደግሞ የልመና ጊዜ እንትን ብለው አንዳንድ ጊዜ አሁን ወደ ጥር ምናምን አርሰው አጨዳ በሚኖርበት ሰዓት አጭደው ውቂያ ባለበት ጊዜ ወቅተው እንደዚህ ነው በቃ ምግባቸውን የሚያገኙት። የልመና ጊዜ ጠብቀው ለምነው ግን ያ የትምህርት ጊዜሽን ይሻማበሻል ማለት ነው። ትምህርት አይቋረጥም። የትምህርት ስለሚሰጥ ያንን ደግሞ እንዲጋፋሽ ያደርግሻል ከቤተሰብ ውጪ ስትማሪ እና ጥቅሙ ምንድነው? እሱ ለሚማር ሰው አላማዬ ብሎ ለሚማር ሰው የተለየ ጥቅም አለው። የፈለገውን ነገር ማግኘት የሚችልበት ስለሆነ ማለት ነው። ጉዳቱ ደግሞ ምንድነው? በዚህ በአስተውሎት ውስጥ ለሌለ ምክንያት ሆኗል። አባቴ ጠራኝ፣ እናቴ ጠራችኝ፣ እንዲሁ ቤቴ ደርሼ ልምጣ ምናምን ለማድረግ ልሄድ ነው እያለ እያመካኘ ከትምህርቱ መሸሻ ይሆነዋል ማለት ነው። ተማሪዎች ከተከታተሉት በእርግጥ ላያመልጥ ይችላል። እንደው ምናልባት እዛ እንደው ማንሳት ካለብኝ እዚህ ህይወቱ ላይም ላንሳልሽ እዚህ ጋር ማለት ነው። ምንድነው እኛ ይሄ ቤተሰብ ጋር ሆኖ መማር ያለውን ጉዳት ለማንሳት ማለት ነው። እኛ ቤተሰብ ጋር ሆነን ነው የምንማረው። ከተማ ነው ብዬሻለሁ። እዛ በመመላለሳችን አሁን ሌላ ቦታ ቢሆን ወደ ከተማ የምንሄድበት ምክንያት አይኖረንም። እዛው ነው የምንውለው፣ የምንማርበት ነው ልንውል የምንችለው። ወደ ቤት ስንመጣ ጨዋታ አለ። ያ ጨዋታ ደግሞ ያታልለናል። እንዲህ ያልን ትምህርት እስከማቋረጥ ድረስ ዜማ ቤት የኔታ የሰጉበት ስጋት ትክክል ነበሩ። አለቃቸውም ብለዋል ነበር። እኔ እከታተላለሁ እና ወደዛ ወደ ቁማር ሄድን። የኔታን በጣም እኔ እኮ የማመሰግናቸው ለህይወቴ ለውጥ በቃ ትልቅ መሰረት የጣሉ ናቸው። እና እንደዛ የኔታውን ለኢየሱስ የንባብ ማለት ነው። ሁሉም አስተማሪዎች በመሰረቱ ይወዱኛል። የእያንዳንዱን ልነግርሽ ይችላለሁ ማን ምን እንዳደረገልኝ። እና የኔታ ምንድን ነው ያደረጉት? ደብዳቤ ልኮ ነበር። እንደዚህ ብላችሁ እንከታተላችኋለን ብላችሁ ወስዳቸው፣ እነሱ ግን እዚህ ውስጥ ነው ያሉት እያሉ ደብዳቤ እየላኩ እሳቸው መምጣ ያው ገዳማዊም ስለሆኑ ወደ ከተማ ከመመጣ በሚል ደብዳቤ እየላኩ ቤተሰቦቻችን ይመክሩ ነበር። አበላሽዋቸው ኃላፊነት እንወስዳለን ብለው ምናምን እያሉ ያደርጉ ነበር። ያን ያደረገው ምንድነው? እሱ ቤተሰቦቻችን እዛው ስለነበሩ ያው ዝም ብሎም የሚበላሽ ሊኖር ይችላል፣ ግን አንድ ምክንያት ነው ያንን እንድንሆን ማለት ነው። ጥቅሙንም ጉዳቱን በማሳየት ሞክሬያለሁ ብዬ አስባለሁ። እሺ ጉባኤ ቤታውን ተማሪ ለመሆን በመጀመሪያ እንደው ምን ማወቅ አለበት ብለው ያስባሉ? ጉባኤ ቤቱ ከመግባቱ በፊት ስለ ጉባኤ ቤት ትምህርት እንደው ምን ማወቅ አለበት ብለው ያስባሉ? ወደዛ ምን ይገጥመኛል ወይስ ህይወቱን አውቆ መግባት አለበት ከሚለው አንፃር ነው። ጉባኤ ቤት ሲገባ ያው ተግዳሮት ይኖረዋል። መንፈሳዊ ትምህርትም ከመሆኑ አንፃር አንድም ያው በዓለም የሚገኝ ነገር ሁሉ የራሱ የሆነ ተግዳሮት አለው። ይሄ ደግሞ ዓለማዊ ብቻ ሳይሆን መንፈሳዊ ስለሆነ ማለት ነው። በዓለም ልትገለገይበት ትችያለሽ፣ ማግኘት ያለብሽን ልታገኝበት ትችያለሽ። ግን መንፈሳዊ ትምህርት ስለሆነ የራሱ የሆነ ተግዳሮት አለው። ይሄን ማመን ያስፈልጋል። ከዛ እንደ ትምህርት ግን እንደ ትምህርት ዓላማዬ ትምህርቴ ነው ብሎ አቅጣጫ መያዝ አለበት የሚሄድ ሰው ማለት ነው።
ማንኛውም ተግዳሮት ቢገጥመኝ ከዓላማዬ ሊነቀንቀኝ አይገባም። ትምህርቴ ነው ዓላማዬ። የተሰደድኩበት ከሀገሬ ከቤተሰቦቼ ተለይቼ ሄድኩበት ትምህርት ነውና ትምህርቴን ብቻ ተከታትዬ መግባት አለብኝ ብሎ ለራሱ ከዚሁ መስፈርት ማውጣት አለበት። የሚገጥመውን ሁሉ በዚህ እየመለሰ ይሄዳል ማለት ነው። የሚደርስበትን እያንዳንዱ ፈተና በዚህ መልክ መመለስ ይችላል ማለት ነው። እና ተግዳሮት ይኖረዋል። ረሃብ ሊኖር ይችላል። አለመብላት ሊኖር ይችላል። በቃ የተለያዩ ሊያዳክሙ የሚችሉ ነገሮች ሊገጥሙት ይችላል። ያንን ግን ከዚሁ አይ የምወደው ደብረ ሊባኖስ ነውና ደብረ ሊባኖስ ደግሞ ምንም ነገር የለውም፣ የሚሄደው ጎንደር ነውና ጎንደር ደግሞ እንዲህ ነው ብሎ ሴታፕ እንደው ከዚሁ በቃ ደህና ነገር ሰርቶ ሳይሆን አይ እንዲህ ፈተና ሊገጥም ይችላል፣ ይሄን ፈተና በምን ልለፈው ብሎ አስቦ መሄድ አለበት ብዬ አስባለሁ። ከጉባኤ ቤት ከወጡ በኋላ ለመጀመሪያ ጊዜ በቅጣር ደረጃ ደሞዝ ተከፍሎት ያገለገሉበት ቤተክርስቲያን ይባላልና እንደው ከነገሩን ያካፈሉን ለመጀመሪያ ጊዜ የተከፈሉት ደሞዝ ምን ያክል ነበር? እንደ ባለቤት ነው። አዎ እንግዲህ የእግዚአብሔር ፈቃድ ሆኖ እኔ እንኳን ባላሰብኩበት ወቅት ነው። ዘመናዊም እየተማርኩ ስለነበረ እኔ ብዙም ስለ ቅጥሩ ሳይሆን ስለ ትምህርቱ ነው ብዙም ጊዜ የማስበውና ያው አለማስተዋልም ነው የሚሆነው እንጂ ሰው ከተማረ መኖር ባለበት ደረጃ መኖር አለበት እና የእግዚአብሔር ፈቃድ ሆኖ ከሰበታ በድጓ መምህርነት ሰበታ ገብርኤል ፈለጉ። ያው እኔም የኔታ ምስክር ሰጥተው ስለነበረ ይሄን ዘልቋል፣ ጾመ ድጓ ዘልቋል፣ ድጓ ዘልቋል ምናምን ብለው ጽፈው ፈርመው ስለሰጡኝ ያችን ይዤ ተቀጠርኩኝ። ሰበታ ገብርኤል ማለት ነው። ሰበታ ገብርኤል በድጓ መምህርነት ተቀጠርኩኝ። ልጆች እያስቆጠርኩኝ የመምህርነት ደሞዝ ይሰጡኝ ነበረ ማለት ነው። ያችም ደሞዝ ወደ 1600 ምናምን አካባቢ ለተቀጠርኩኝ 1300 ምናምን መሰለኝ። ከዛ ጨምሮ ወደ 1600 አካባቢ ነበር የሚከፈለኝ። በዛች ደሞዝ ነው ትዳርን ሳስብ ነበር። መጀመሪያ ጊዜ የተቀጠሩት ያው በሰበታ ገብርኤል ማለት ነው። እሺ እንደ በመሃል ብለን አለፍነውና ዘመናዊ ትምህርትስ የጀመሩት መቼ ነበር? የትስ ነው የተማሩት? ትንሽ ጠቆም እንዳደረኩልሽ አቋቋም ትምህርት እየተማርኩኝ ነው የጀመርኩት። እንደው ያቋቋም መምህራኖችን እዚህ ጋር በተወሰነ መልኩ ባመሰግን ደስ ይለኛል። የኔታ ስሙር ምክትል ነበሩ። የኔታ በትረ ማርያም ደግሞ ዋናው ናቸው በወቅቱ እና የኔታ ስሙር እኔ ሁለቱም ጋር ነው የተማርኩት። የተወሰነውን የኔታ ስሙር ጋር፣ የተወሰነውን ደግሞ የኔታ በትረ ጋር ነው የተማርኩት እና ኔታ ስሙር ምን ያደርጉ ነበረ? እሳቸውም ትምህርት ቤት ገብተው ነበረ በወቅቱ እና እኛም እንድንማር የገፋፉን እሳቸው ናቸው። በጣም የተለየ የትምህርት የእውቀት ፍላጎት ነው ያላቸው። እንደውም ትምህርት ካበቃ በኋላ ኑኑ ተሰብሰቡ ምናምን ብለው ዘመናዊ እንድናጠና አብረ እንድናጠና ያደርጉ ነበር። በተለይ ለኔ ደግሞ በጣም ትልቅ ውለታ ነው ያዋሉልኝ። እንደዚህ ወራ በዓል ምናምን ስንገባ ዚቁን ተውትና አስመላለሙን እንደዚህ አቡኑ ምናምን ተማሩ ምናምን ብለው ሁሉ ያመቻቹልን ነበር። እንደው በምን ይደጉሙኝ ነበረ? እሳቸውም ቤተሰብ ጋር ነው የምኖረው። ምን ያህል የሚያሳስብ ነገር አልነበረውም። ነገር ግን ኔታ ምን ያደርጉ ነበረ? ለዚህ ለፋሲካ ምናምን ይሰጣቸዋል፣ ስጋ ይሰጣቸዋል። ናጭ ይሄንን ስጋ ቤተሰብ ጋር ይዘህ ሂድ ይሉኛል። ኧረ እኔ አልሄድም እርሶ ያሉ ለእርሶ ነው ምናምን እላቸዋለሁ። እኔም እኮ ይሰጠኛል የተወሰነ ህማማት ማለት ሌሊት ግብረ ህማማት ምናምን ይነበባል። ብዙ ንባባት ይነበብ ስግደቱ አለ አይደለ? እና ያችን ሳምንት ከቆም ለሚቆም ሰው ይሰጣሉ የተወሰነ እንጀራና ለፋሲካ ማለት ነው። ያችንም የእሳቸውንም ይዤ ወደ ቤት እሄድ ነበር እና በጣም ነበር እንትን የሚሉት ለትምህርቱም አስተዋጽኦ ወይም ትምህርት እንድማርም ያደረጉኝ የእሳቸው ድጋፍ ነው ማለት ነው። ትምህርቱንም በስርዓቱ እንድንከታተል ያኛውንም እንድንከታተል እሳቸውም ገብተውበት ስለነበረ
ያኔ ነው የጀመርኩት። ለማንኛውም ዘመናዊ ትምህርት አቋቋም ቤት እያለሁ ማለት ነው። ትምህርት ቤቱም ዳህና ትምህርት ቤት ይባላል። ዘመናዊ ትምህርት ቤት የተማርኩበት ቦታ ዳህና ትምህርት ቤት ይባላል። ነገር ግን ከዛ በፊት የገባሁትኝ ጫጋል ትምህርት ቤት ነው። ከጫጋል ደግሞ ወደ ዳህና ትምህርት ቤት ሄድኩ። እሺ፣ የዘመናዊ ትምህርት ሂደት ውስጥ እንዴት ነበረ? አሁን ከትምህርቱ ጋር አይጋጭም? ከጉባኤ ቤቱ ትምህርት ጋር? እውነት ነው። አቋቋም ትምህርት ቤት እኛ ጋር ያው ሁለቱም ስለሚሰጥ ዝማሬ መዋሥዕትም አቋቋምም ነው የሚሰጠው። የዝማሬ መዋሥዕት አቋቋሙ ለብቻው ራሱ የቻለ ይሰጣል። ዜማው ራሱ ይሰጥ ነበርና ቀን ቀን ነው ዝማሬውና መዋሥዕት የምንማረው እና ከሱ ጋር በጣም ይጋጫል። ምንም ጥያቄ የለውም። ቀን ስለሆነ ትምህርት ቤቱ 4 ገብተው እስከ 8 እስከ 9 ስለሆነ የሚያስተምሩት ያኛውም ደግሞ ቀን ስለሆነ ሁለቱም መሆን አይቻልም። ስለዚህ ያ ስለነበር ግን የኔታ ፈቃዳቸው ሆነው የሁለቱም መምህራኖች ፈቃድ ሆነው በዛ መልኩ ተማርኩኝ። ተግዳሮቱ እንዳለ ሆነው ያቋቋሙን ግን ቀን ቀን ቅጸላ ነው፣ ማታ ማታ ነው ትምህርቱ። ወንበር የኔታ ጋር የምትማሪው የዘለቅን ስለሆነ ያው ተሻለ ስለሆነ መቀጸል ያስፈልጋል። ራሳችን መጽሐፍ ተመልክተን ማለት የምንችል ስለሆነ አያስፈልግም። ለዛኛው ተግዳሮት የለውም። ለዝማሬ መዋሥዕቱ ግን ተግዳሮት ነበረው። ዝማሬ መዋሥዕቱን ቅድም እንደነገርኩሽ ክረምት ላይ ነው የተማርኩት። የኔታ ሳያቋርጡ እኔም ደግሞ ውዳሴ ማርያም አደርሳለሁ። እኔና እሳቸው ብቻ የምንገኝበት ጊዜም ነበር ውዳሴ ማርያም ለማለት እና በዛ ምክንያት በጣም ነው የሚወዱኝ። እንደውም ዝማሬ መዋሥዕት ትንሽ እያለች እሷን ሸልመውኛል፣ ሰጥተውኛል ማለት ነው በስጦታ መልክ። የኔታ ከዝማሬ መዋሥዕት ጋር ይጋፋ ነበረ ማለት ነው። እሺ፣ እንደው በዓለማዊ ትምህርትስ እስከምን ድረስ ሄደዋል? እሺ፣ ጥሩ ጥያቄ ነው። እና በደብረ ሊባኖስ ወይም በዳህና ትምህርት ቤት እስከ 9ኛ ክፍል ድረስ ተማርኩኝ፣ እስከ 9ኛ አጋማሽ። ከዛም በኋላ ወደ ተቀጠርኩበት ወደ ሰበታ ገብርኤል ሄድኩ። ሰበታ ገብርኤል ደግሞ ከጥር ጀምሮ ወይም ሁለተኛ ሴሚስተር 9ኛ ክፍል ሁለተኛ ሴሚስተርን እና 10ኛን እዛ ተማርኩኝ። ከዛ ደግሞ ያው እንደዚህ በስራ ምክንያት ወይም በአገልግሎት ምክንያት ወደ አዲስ አበባ መጣው። 11 እና 12ን ደግሞ መድኃኔዓለም ፕሪፓራቶሪ ስኩል ሁለተኛ ደረጃ ትምህርት ቤት ተማርኩኝ ማለት ነው። ያው በጥሩ ውጤት ነው ሁለቱም ጋር የተማርኩት። ከዛ ያው 12ኛ የመግቢያ ፈተና ተፈተንኩኝ። እኔ መማር ፈልገው ሜዲሲን ነበረ፣ ግን ያልተሳካም። በኢንጂነሪንግ ጅማ ዩኒቨርሲቲ ተመድቤ ነበር። ያው እዚህ ያገለገልኩ ስለነበረ ወደዛ አልሄድኩም። አዲስ አበባ ዩኒቨርሲቲ ገባሁኝ። ናቹራል ነበር የማረው፣ ግን ወደ ማኔጅመንት ገቢ። በማኔጅመንት ዲግሪን ያዝኩኝ ማለት ነው። ይሄን ይመስል ነበር ዘመናዊ ትምህርት። እሺ፣ ሌላው እንግዲህ ወደ ጉባኤ ቤት ትምህርቱ ስንመለስ እስካሁን በሰማሁት ጉባኤ ቤት ገብተው የሚማሩት ወንዶች ናቸው አብዛኛውን ጊዜ ማለት ነው። የሚያገለግሉበትም እነሱ ስለሆኑ ወንዶች ናቸው የሚማሩት እና ሴቶች አይፈቀድላቸውም ቢማሩ መማር ቢፈልጉ? ኧረ እንዴት ነው የማይፈቀድላቸው? በደንብ ነው እንጂ። ጉባኤ ቤት ስናነሳ 36ቱ ቅዱሳት አንስትንም ማንሳት እንችላለን። 120 ቤተሰብን ሲመሰርት ክርስቶስ 120ውን ሲመሰረት ጉባኤ እየመሰረተ ነው። ጉባኤ ማለት ከእግዚአብሔር ጋር ህብረት የሚፈጠርበት፣ እንደውም እንደ ኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የሚባለው ወይም የድህነት ዋና መሰረት የሚባለው ቅዳሴ የሚባለው ነው። ስለዚህ ማመስገን ይችላሉ። የተከለከሉት እንደዚህ በቃ ከእንትን ከመስዋዕቱ ጋር የተገናኘ ነገር። ስለዚህ ተምረው ማስተማርም ይችላሉ ማለት ነው። ስለዚህ መማር ይችላሉ። ያልተለመደም ሆነና ብዙዎች አይማሩም እንጂ አስተማሪዎች የሆኑ ሎከን የሚያስተምራሉ፣ ድጓ የሚያስተምራሉ።
እና መማር ይችላሉ። እኛም በነበርንበት ይማሩ ነበር። ዜማ ቤት የንባብ ትምህርት የሚሰጥ ስለነበር እዛ ይማሩ ነበር እና መማር ይቻላል ማለት ነው። መማር ማስተማር ይችላል። መማር ማስተማር ይችላል። አገልግሎቱ ያው አንተ ፈቀደልን። እሺ እሺ ዓለማዊ ትምህርትና በጉባኤ ቤቱ መንፈሳዊ ትምህርት በእነሱ መካከል ያለው ልዩነት እንዴት ነው ይገልጹታል? እንደው ግልጽ ለማድረግ ሞክሬ ማለትም ልዩነት ሲባል ከምን አንፃር ከመንፈሳዊነት አንፃር ስጋዊነት አንፃር ነው ወይስ ከክብደት አንፃር? ክብደቱንም እና ደግሞ ያው ልዩነታቸውን። እሺ ልዩነቱ ዓለማዊ እንደ ስሙም ዓለማዊ ነው። መንፈሳዊ ደግሞ መንፈሳዊ ነው። ጉባኤ መስርተሽ የምትማሪበት እንደገና አባቶችሽን መስለሽ እግዚአብሔር ከፈቀደልሽ የምታስተምሪበት ነው። ስጋዊም መንፈሳዊም ጥቅም የምታገኝበት ነው። በስጋዊ ስጋዊ ሕይወትሽ የተባረከ ይሆናል። አገልግለሽ ለአገልጋይ ይከፈለው ስለሚል እንዲከፈልሽ ወይም የአገልግሎትሽን ዋጋ እንድታገኝም ያደርግሻል። ነገር ግን ወደ ብቃትም የምትደርሽበት አንድ መንገድ ነው መንፈሳዊ እና ድካሙም ከደከምሽበት የድካም ዋጋም የምታገኝበት ድካሙም ደግሞ በጣም የሚያደክመውም ክፍል እያንዳንዱ ነገር በቃልሽ ነው የምትይው። ከተቻለ ደግሞ ትደርሻለሽ ማለት ነው። ቀን የሚባለው ደግሞ የፈጠራ ነገር ነው። ስለዚህ በቃል የሚያዝ ነገር ስለሆነ ያ በጣም ይከብዳል። ተግዳሮቱም እንደዛው ነው። መንፈሳዊ ነውና ማለት ነው። ያንን የተማረ መንፈሳዊ ነገር ነው ማሰብ ያለበት። ምናልባት አሁን ላይ እያሰብን ላይሆን ይችላል። ነገር ግን መሆን ያለበት እሱ ነው። ሃይማኖታችን ራሱ ቅዳሴያዊ ስለሆነ ቅዳሴ ሲባል ማህሌቱም ቅዳሴውም እያንዳንዱ የሚደረገው ነገር ሃይማኖት ስለሆነ የሃይማኖትሽ መገለጫ ስለሆነ ፈተናም ይኖረዋል፣ ድካምም አለው ማለት ነው። ዓለማዊ ስትዘማሪ ግን በዓለም መኖር ስላለብሽ ምንድነው እሱ ኤፌሶን ላይ ጳውሎስ ምን ይላል? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። ሐዋርያት እኮ ለማስተማር ሲወጡ 72ቱ አንድ ቋንቋ የነሱ ሆኖ 71 ቋንቋ ሊገለጽላቸው የቻለው ዘመኑን እንዲዋጁ ነው። ወይም ለማስተማር የሀገሩን ቋንቋ ማንነትና ቋንቋቸውን ማወቅ አለባቸው። ማንነቱን ሳያውቁ ወይም ቋንቋውን ሳያውቁ ላስተምር ቢሉ ስለማይቻል ማለት ነው። ስለዚህ ዓለማዊ መማር በዓለም የሚኖር ሰው ዓለማዊ ስራ እየሰራ ከዓለማዊ ጋር የሚኖር ሰው ሊኖርበት ሊገለገልበት የሚችልና ዓለማዊ ነው። በቃ ዓለማዊ በዓለም የሚቀር ግን በዓለም ይጠበቡ በዓለማችን ዓለምን መስለን በዓለም ስለምንኖር ከሰው ጋር ተግባብተን የምንኖርበት ስለሆነ ያስፈልጋል ማለት ነው። በስጋዊ ፈቃዳችን በስጋ ለምንኖርባት ዓለም ያስፈልገናል። ያንን ይመስላል እና ልዩነቱ በዚህ መልኩ ነው ምናልባት መግለጽ ከቻልኩ። ሌላው ምንድነው አሁን የሰው ልጅ ዓለማዊና መንፈሳዊ ትምህርቶች አሉ። ከነሱ ደው አስቀድሞ የቱን ቢማር ጥሩ ይሆናል ብሎ ያስባሉ? አዎ እንግዲህ መቼስ ይሄ ጥያቄ ብዙም እንትን የሚልም አይደለም። ለምን መሰለሽ ሰው በመጀመሪያ ማግኘት ያለበት እግዚአብሔርን ነው ዓለምን ነው እንደማለት ነው እኔ የምቆጥረው። ማለትም መንፈሳዊ ትምህርት ማለት ዘላለማዊነትን የምታገኝበት ነው። ጊዜያዊ አይደለም፣ ዘላለማዊ ነው እና መቅደም ያለበት እንግዲህ እንደነገሩሽ ሀሁ ስትማሪ እግዚአብሔርን ሀለወት እየነገሩሽ ነው፣ ሃይማኖትሽን እያስተማሩሽ ነው። ስለዚህ ዓለም ምን ይላል? የሰው ልጅ ከየት መጣ ይላል? ከዝንጀሮ ይላል። መንፈሳዊ ትምህርት ደግሞ የሰው ልጅ ከየት መጣ ይላል? ከእግዚአብሔር። የሚሄደውም ወዴት ነው ይላል? ወደ እግዚአብሔር። እግዚአብሔርን መስሎ ለመኖር በዘላለማዊነት ዘላለማዊ ሆነ እግዚአብሔር
እግዚአብሔርን መስሎ ለመኖር ነው ህይወቱ። ያንን ጊዜም የተሰጠው እኮ ያንን እያሳደገ ሄዶ እግዚአብሔርን ወደ መምሰል እንዲደርስበት ነው። ስለዚህ ማስቀደም ያለበት ማንኛውም ሰው እግዚአብሔርን ስለሆነ እግዚአብሔርን ማግኘት የሚችለው ደግሞ በመንፈሳዊ ትምህርቱ ነው። ስለዚህ መንፈሳዊ ትምህርትን ከተጠቀምንበት እግዚአብሔርን ወደ መምሰል የምንሄድበት ነው። የእግዚአብሔራዊ ህይወትን የምንኖርበት ስለሆነ ያንን አስቀድሞ ዓለማዊን ደግሞ እንደ ዓለማዊነት በመጀመሪያም ስታዩ ሰው ልጅ ሊኖር የተገባው በምንድን ነበር? የተፈጠረበት ምክንያት እግዚአብሔርን አመስግኖ ክብሩን ለመውረስ ነበር አይደለም? ስሙን አመስግኖ ክብሩን ለመውረስ ነበር የተፈጠረው እና አፈጣጠሩ መንፈሳዊ ነበር ማለት ነው። ለምስጋና ነበር የተፈጠረው። ወደ ዓለም ከወረደ ደግሞ ዓለማዊን ማወቅ አለበት። ስለዚህ በመጀመሪያ መንፈሳዊውን ማስቀደሙ የተሻለ ነው ብዬ አስባለሁ። ለግንዛቤው ያንዳንዱ እንቅስቃሴ መጽሐፍ እኮ እንዲህ ብሎ የነበረ ዓለም ደግሞ እንዲህ አለ። ስለዚህ አሁን ከዓለማዊ ጀመረ ከዝንጀሮ ነው የተፈጠርከው ሲለው ነው ከዝንጀሮ መጀመሪያ የሰማውን ስለሚይዝ ማለት ነው። መንፈሳዊ ግን ከተማረ ይሄን ለሰው የስጋዊ ትምህርት ለመማር እንጂ አፈጣጠሬንማ ቤተክርስቲያን ነግረኛለች ወይም መንፈሳዊ ተረድቻለሁ ብሎ መልስ ይሰጥበታል ማለት ነው። ጉባኤ ቤቶች ያው የአገልጋዮች መፍለቂያ ናቸውና ለቤተ ክርስቲያን ከሚያደርጉት አስተዋጽኦ ትንሽ ጉባኤ ቤቶች የህይወት ምንጭ ናቸው ብል ትክክለኛ ነኝ ብዬ አስባለሁ። ለምን እንደዛ አልኩኝ? እግዚአብሔር እንዳልኩሽ ቅድም 120ውን ቤተሰብ ሲሰበስብ ጉባኤ እየመሰረተ ነበር። ጉባኤ ሐዋርያትን፣ ጉባኤ ሊቃውንትን። ስለዚህ ጉባኤ ሃይማኖት የሚጸናባቸው ናቸው። አሪዎስን ድል የነሷቸው ሁሉ ጉባኤ ተሰብስበው ነው፣ ሊቃውንት ተሰብስበው ነው። ስለዚህ ጉባኤ ሃይማኖት የሚጸናበት ነው። የጉባኤ ትምህርት ቤት ጉባኤ ትምህርት ቤት ማንነታችንን በቅጡ የምንረዳበት ነው። እኔ ማን ነኝ የሚለውን የሚነግረን ጉባኤ ትምህርት ቤት ነው። እኔ ከምንድን ነው የተገኘሁት የሚለውን ወዴትስ እሄዳለሁ የሚለው አኗኗሬ አፈጣጠሪ እንዴት ነው የሚለውን ጉባኤ ትምህርት ቤቶች ናቸው የሚነግረው። አይደለም ለቤተ ክርስቲያን ለሰው ማንነት ለማንነቱ ራሱ የሚያስተምረው ጉባኤ ትምህርት ቤት ነው። ለእያንዳንዱ እንቅስቃሴው በምን ደረጃ መንቀሳቀስ አለበት። እንግዲህ መችስ በዛ ህይወት ውስጥ አልፎ እንዳለመታደል ሆኖ ነው እንደው ያልሆነ ቦታ የምንገኘው እንጂ ኮሸሮ እየበላ በውሃ እያራሰ እንጀራ እየበላ ቆሎ እየቆረጠመ በእንተ ስማ ለማርያም ብሎ የተማረ ሰው ወደ መጥፎ መምጣት የለበትም። ወይም የሚያመጣው ነገር አይደለም የወሰደው ነገር ወደ ደግነት። ምክንያቱም በእንተ ስማ ለማርያም ብሎ እንጀራ የተሰጠው ቆራሽ እንጀራ ወይም ዳቦ የተሰጠው ሰው እዚህ ጋር አልሰጥም አይደል፣ መስጠትን ይለማመዳል ማለት ነው። ስለዚህ አንዳንዴ እንደሱ ላይሆን ይችላል። የሰዋዊ ባህሪ ነው። ሰው ክቡር መሆኑን አላወቅም። እንደ እንስሳ ሆነ አይደለም ይሉ እንስሳን ተመስላቸው ያ ላይሆን ይችላል። ግን ሰው ሚሞሪ እንኳን የጫንሽበትን ነው አይደል አንቺ መልሶ የሚያስቀምጥሽ። የተጫነው መልካም ነገር ስለሚሆን መልካም ነገር ነው ሊያስተላልፍ የሚችለው። እና እንደ ሰው ማንነት እንደ ዓለምም ራሱ በዓለም ለመኖር ራሱ ጉባኤ ቤቶች የእውቀት ምንጮች ናቸው፣ የማንነት ምንጮች ናቸው። ማንነታችንን የምናገኝባቸው፣ ወዴት መሄድ እንዳለብን የምናውቅባቸው፣ ያንዳንዱ እርምጃችን እንዴት መሆን እንዳለበት የሚጠቁሙን ናቸው። ዘላለማዊ ሕይወትን እንድናገኝ ትሕትናን የሚያስተምሩን እውቀትን መንፈሳዊም እኛ እኮ ዘመናዊ ትምህርት ቤት ሲገባ እኮ አንድ የመንፈሳዊ ተማሪ እኮ በጣም ፈጣን ወይም ደግሞ በጣም ጎበዝ ተማሪ ነው የሚሆነው። ለምንድን ነው? እኛ ስንማር አፋፋቸውን እያየን ነው። ያስተማሪዎቻችን እንዴት ነው የሚጮሁት፣ እቺን ይዘት እንዴት አሏት፣ እቺን ደረቷ እንዴት አሏት እያልን ነው። ስለዚህ ዛም ትምህርት ቤት ስንገባ እንደዚህ እያየን አፈጠን እያየን ነው ማለት ነው ምንማር። እና ጉባኤ ትምህርት ቤት ለማንነት ራሱ ቅርጽ የሚያስይዙ ናቸውና ጉባኤ ትምህርት ቤት በጣም በብዙ ዘርፍ ማለት ነው በብዙ ዘርፍ አብሶ እንደ ኦርቶዶክስ ሃይማኖት
በቃ ጉባኤ ትምህርት ቤቶች ናቸው። ሃይማኖት መጽኛው ሃይማኖት የምናገኝባቸው፣ ሃይማኖት የምናጸናባቸው፣ ሃይማኖት እንዲቀጥል የሚያደርጉ ጉባኤ ትምህርት ቤቶች ናቸው ማለት ነው። ዝም ብለን እንደው ክርስቶስን ስናየው እንኳን በጉባኤ ነው ሲያስተምር የነበረው። ስለዚህ እግዚአብሔር የሚገኝበት ሁለትም ሶስትም ሆናችሁ በተሰበሰባችሁበት መካከላችሁ እገኛለሁ ያለ እግዚአብሔር የሚገኝበት ስለሆነ እያንዳንዱ እንቅስቃሴ ዓለምም ራሱ ዓለም ሆና እንድትቀጥል የሚያደርጋት ጉባኤ ትምህርት ቤት ነው። እሺ ለአንድ ካህን ዓለማዊ ትምህርት መማር የተለየ ጥቅም አለው ብለው ያስባሉ? እንደው ከእርሶም ተሞክሮ ዳራኮ ይመልሱ። ቅድም እንዳልኩሽ ነው። ምናልባት እንደ የተለየ ማብራራት ካስፈለገው ነው እንጂ ምንድነው ኤፌሶንን 5:16 ላይ ቅዱስ ጳውሎስ እንዳስቀመጠው ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ዘመኑን መዋጀት ያስፈልጋል። አሁን ከኢትዮጵያ ወጥቶ ከኢትዮጵያ ውጪ የሆነው ወይም ደግሞ ከአፍሪካ ውጪ ወይም በእንግሊዘኛ የሚግባቡትን ሰዎች እንግሊዘኛ የአፍ መፍቻ ቋንቋቸው የሆነውን ሰዎች ለማስተማር እንግሊዘኛ ማወቅ አለበት። ስለዚህ የራሱን ፍላጎት እነሱ ላይ ለማስረጽ እነሱ መምሰል አለበት። ቅዱስ ጳውሎስ እንዳደረገው ማለት ነው። እሱ ያኔ ጴጥሮስ ተይዞ ምንድነው አዲስ ትምህርት የምታስተምረው ሲባል እሱ ምንድነው ያደረገው ቅዱስ ጳውሎስ የካህናተ ጣዖት የሚለብሱትን ልብስ ለብሶ ነው ሄደው። ተመልከቺ፣ የራሱን ትምህርት ነው ለማስተማር ሄደው፣ እነሱን ለማስለቀቅ ነው ሄደው። ነገር ግን ማንን መስሎ ሄደ? ካህናተ ጣዖት፣ የጣዖት አምላኪዎች አገልጋዮች የሚለብሱትን ልብስ ለብሶ ነው ያሳመናቸው። እና በዓለም የሚኖር ሰው ወይም ዓለምን ወደኔ ወደ መንፈሳዊ ያመጣል ያለው ሰው ዓለምን ማወቅ መቻል አለ። ዓለም ምን ትላለች? ደግሞ መንፈሳዊ ምን ይላል? አሁን ዓለም ከዝንጀሮ ነው የሰው ልጅ የመጣው የሚለውን መንፈሳዊ ደግሞ አይ ከእግዚአብሔር ነው እኔ መስለው እግዚአብሔር ነው። ነገር ግን ዓለም ከዝንጀሮ መጣ ካለኝ አሁን ላይ ምን ነው ዝንጀሮዎች ወደ ሰዎች አይመጡ? ምናልባት እንደው ከሆነ እንኳን ሰው ወደ ዝንጀሮ ሊሆን ይችላል። አንድ በተአምር አንድ ደግሞ ግብሩ ዝንጀሮ የሚያስብለው ሰው በስቶ ሊሆን ይችላል እንጂ ከዝንጀሮ ወደ ሰው የመጣ የለም። ይሄ እነዚህ መልሶች ይመልሳል ማለት ነው። እና እንደ ቤተክርስቲያን ራሱ ትልቅ ጥቅም ነው ያለው። ማስተማር ያለብን እነሱን መስለን ነው ማስተማር የምንችለው ማለት እና ብዙ ጥቅም አለው። እሺ አመሰግናለሁ እስካሁን ስለነበረን ጊዜ። እኔ ጥያቄዎችን ጨርሻለሁ። በመጨረሻ የሚያስተላልፉት መልእክት ካለ ቀረ የሚሉት ነገር ካለ እንሰው ይዘው ነው። እሺ እንግዲህ አንድ ያው መምህራኖችን ማመስገን ነው እንዳልኩሽ። ለእናንተ ተጎድታቸው እኛ እንድንጠቀም ነው ሁሉም ማለት ነው። እነሱ ደሞዝ አይከፈላቸውም። እነሱ ደሞዛቸው በጣም ትንሽ ነው። እነሱ ማኖር ያው አኗኗራቸው መንፈሳዊ ስለሆነ ምናልባት ደሞዝ ለነሱ ምንም ማለትም ደሞዛቸው እግዚአብሔርን አገልግሎ ሰማያዊ ዋጋን ማግኘት ስለሆነ ማለት ነው። ነገር ግን እነሱ ተጎድተው እኛን ላደረሱ መምህራኖቻችን እግዚአብሔር ደጋግሞ ምናልባት መመረቅ ካለብኝ ደጋግሞ እድሜ ይስጥልኝ ነው የምለው። እድሜ ማቱሳላን ይስጥልኝ። ሁላችንም የምናመሰግነው ይሄን ነው የሚሆነው ማለት ነው። የጉባኤ ቤቶች መምህራን በጣም ለራሳቸው ጠፍተው ወይም እንደ ሻማ ቀልጠው ሌላውን ያበሩ ነው። በቃ ህይወታቸው ራሱ ህመማቸው ከአገልግሎት የተነሳ ተማሪውን ከማውጣት አንፃር እንደ ልጅ ነው። በቃ ተማሪዎቻቸው 100 ይሁን 1000 ይሁን ግን በቃ እኔ ለልጄ ለስጋ ልጄ ከማስበው በላይ ነው የሚያስቡት። እያንዳንዱ ነግሬሻለሁ ቅድም ደብዳቤ ጽፈው እንደገና ሳገባ ራሱ አሁን የንባብት ሳገባ ራሱ ቀኔ ጽፈው እኔ አሁን ፍኖተ ጽድቅ ወይም ውሻ ገደል መምጣት አልችልም፣ ነገር ግን ይሄን ቀኔ አማኑኤል የምታደርግ መስሎኝ ሰርግህን ልቃኝልህ ነበረ ብለው ያችን የቅኔዋን አድርገው ብር ራሱ ከዛች ካለችው ላይ ብር አድርገው ምናምን ነው እና እንደ ልጅ ነው የሚከባከቡት። በቃ ሲያገኙን በቀኛ መውጣት መግባት በቃ ያቋቋም መምህራኖች የት ነው ያለው እንትና
እዚህ ቦታ ነው በቃ ስትሄጂ እንኳን የሚያነሱልሽ እንዴት ነው ህይወት ምን ይመስላል ምናምን ብለው በቃ ለራሳቸው ሳይሆን የሚኖሩ ለተማሪዎቻቸው ነው የሚኖሩትና እነሱን በደንብ ደጋግሜ ማመስገን እፈልጋለሁ። ከዛ በተጨማሪ ደግሞ እንደ መንፈሳዊ ተማሪ ወይም እንደ አንድ መምህር እንደ ጉባኤ ተምሮ አስተማሪ እንደሆነ ሰው መማር የሚፈልግ ሰው በአሁኑ ሰዓት ነገሮች የተመቻቹ ናቸው። ነገር ግን ምንም ቢሆን ምን ሃይማኖተኛ ነኝ የኦርቶዶክስ ተከታይ ነኝ የሚል ማንኛውም ምዕመን ወይም ማንኛውም ህብረተሰብ ጉባኤ ወይም የጉባኤ ትምህርት መማር አለበት ብዬ አስባለሁ። የግድ ራሱን ማወቅ ስለሆነ ማን ፈጠረ ሲባል ማን ነው እንደሚለው እና ሃይማኖቱ መሰረት የሆነውን የተፈጥሮ መሰረት የሆነውን አለማወቅ የዋህነት ነው እና ስለዚህ ሁሉም ያውቀው ከመልካም በላይ መልካም ነው ማለት ነው። ህይወትን የሚያገኝበት ዘላለማዊነትን የሚያገኝበት እንደው ታርቆ የሚያድግበት በስጋዊም በመንፈሳዊም የሚጠቀምበት ስለሆነ የጉባኤ ትምህርትን በተቻለ መጠን እንደው አቅም እየተንገዳገዱ ያሉትን መደገፍ እየደገፉ እንዲቀጥሉ ማድረግ እንዲስፋፉ ማድረግ አስፈላጊውን ነገር እያደረጉ ራስም ደግሞ መማር የተሻለ ነው ብዬ አስባለሁ። ይህን ይመስላል እንግዲህ ከሙሉ በጥቂቱ። እሺ አመሰግናለሁ። እሺ ውድ ጊዜትን ሰውተው የህይወት ተሞክሮትን ስላካፈሉን በእኔና በተመልካቾች ስም አመሰግናለሁ። እኔም ይህንን እንዳካፍል የሚያካፍለው ነገር አለው ጥሩ የህይወት ተሞክሮ አለው ብላችሁ ስለጋብዛችሁኝ እኔም በጣም አመሰግናለሁ። ክብር ይስጥልኝ። እሺ ተመልካቾቻችን እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። እስካሁን ስለተከታተላችሁን አመሰግናለሁ። በቀጣይ በሌላ ቪዲዮ እንመለሳለን። ሰላም ቆዩ።